ስንቱን ሳር አስጋጡት እንደ እንስሳ፣ ስንቱን ቤንዚን አስጠጡት አስጋቱት። ስንት የማይነገሩ ነገሮች ለዚህ መድረክ የማይመጠን በባለ ትዳሮች መካከል ስንት ቁማር ተጫወቱ ብዙ ሰዎች በማስም በኢየሱስ ክርስቶስ። በቴሌቪዥን እንትናን ሳየው ጸነስኩኝ እያሉ የሚያሾፉበት ዘመን ሶፍት በልቼ ከስኳር በሽታ ዳንኩኝ እያሉ በኢየሱስ ክርስቶስ ስም የሚያላግጡ በእርሱ ስም የሚሸቅጡ በስሙ የሚያሾፉ እንደ ቆሎ ጓደኛ እንደ ተራ ጓደኛ የሚያዩት በየመስሪያ ቤቱ በብዙ ቦታ ክራችንን ሲያዩ ደማቸው የሚፈላ ሰዎች የሉም? አሉ እኮ ሞልተዋል። ስለሆንክ ክር ስላሰርክ ብቻ አባቶቻችን ካህናት ቆብ ስላረጉ ጥምጥም ስለጠመጠሙ ዱሮ የሚሰጣቸው ክብር ይሰጣቸዋል። እንደ ሰው እንኳን የማያከብሯቸው ሰዎች አሉ። ምን አደረጓቸው? እኔ እኮ ቆራቢ ነኝ፣ እኔ እኮ የማምሬ ዘመዴ የማምሬ ገሌ ዘመድ ነኝ፣ እኔ እኮ አባቴ እንደዚህ አይነት ቤተክርስቲያን ያሰራ፣ እኔ እኮ ሰንበት ትምህርት ቤት ስንት ዓመት ሙሉ ያገለገልኩ የተማርኩ፣ እኔ እኮ መጽሐፍ የተማርኩ ቅኔ የተቀኘው ሚስጥር ያመሰጠርኩ ወንጌልን የሰበኩ ስንት ገዳም የሄድኩ የቆረብኩ ጽዋ ሰንበቴ ማህበር ያለኝ ስንት ገዳም የሄድኩ ስንት ባታዊ ስንት አባቶች የባረኩኝ እኔማ በፍጹም ከኦርቶዶክስ ሃይማኖት የሚል ሰው ምን እንዳይወድቅ ይጠንቀቅ ይላል። በፉከራ ሳይሆን በተግባር ነው። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የሰንበት ትምህርት ቤት ተማሪዎች፣ ሕፃናት ሁላችሁም እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ቅዱስ አምላካችን ኃያሉ እግዚአብሔር እንደ ኃጢአትና እንደ በደላችን እንደ ክፋትና እንደ ጥፋታችን ተመልክቶ ሳያጠፋን በምሕረት በቸርነት በይቅርታው በቤቱ የሰበሰበን የአባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። እናታችን ድንግል ማርያም የሁላችን እናት ከቅዱሳን ሁሉ ጋራ ስሟ የከበረና የተመሰገነ ይሁን። ይልቁኑ የዛሬው ዕለት ታላቅ በዓል ነው። የአብይ ጾም 5ኛ ሳምንት በዓለ ደብረ ዘይት ነው። በዚሁ ላይ ደግሞ በተጨማሪ ጌታችን የመድኃኒታችን ኢየሱስ ክርስቶስ የኢየሱስ ወራዊ በዓል ነው። የእናታችን የቅድስት ቁስቋም ማርያም የእመቤታችንም በዓሏ ነው። እንደዚሁም የሰማዕቷ የቅድስት አርሴማ በዓሏ ነውና በረከታቸው በሁላችን ላይ ይደርብን። ወአዝለፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻው የጸና እርሱ ይድናል። አከፌዳፊ ጃለለ ዋቀዮቲ ጉያን ሀርዳ አያና ደብረ ዘይት ዮከን ቱሉ ኤጀርሳ ጀደማ እጋ ሞጋስኒ ኩኒ ጾሚ ጉዲቸ ጎፍታ ኬኛ ኢየሱስ ክርስቶስ ቶርቤ ሸነፋን ከንቲ ሞጋፈሜ ቱሉ ኤጀርሳ ጀደማ እጋ ዋይ በርምሰ ከና በረቹ ኬኛን ዱረ መተርዌ ኬኛ ከንጎደኑ ነምኒ ሀገሩማቲ ኦብሳን ቱሬ ኒፈያ ወንጌለ ማቴዎስ በቆና ዲግደሚ አፉር ላኮፍሰ ኩደ ሰዲረቲ ሰገሌ ዋቀዮ ይሰጅራታ ከናምበረና ዋቀዮ ሰገሌ ጭቲ ሳኑፋ ይብሱ። አምላካችን እግዚአብሔር የቃሉ ባለቤት እርሱ የቃሉን ሚስጥር ይግለጥልን። እስኪ ሁላችሁም አንድ ጊዜ ትምህርቱም እንድትረዱት ሐሳቡም እንዲያዛችሁ ከኔ ጋር በሉ። እስከ መጨረሻው የማይናገር አይኖርም። አደራ በመቤቴ እስከ መጨረሻው የሚጸና እርሱ ይድናል። ነምኒ ሐመዱማቴ ኦብሳን ጅራቴ ኒፈያ ሐመዱማቴ ኦብሳን ነምኒ ጅራቴ ማልታ ዋቀየ ኦብሰኑ ፋኬን ነው ኦብሳን ጅራኔስ ፈይና አርገን ዋቀየ ነው አገርጋሩ። እንግዲህ በዛሬው ዕለት ቅድስት ቤተክርስቲያናችን ከምታከብረው ታላላቅ በዓላት መካከል አንዱ በዓለ ደብረ ዘይት የሚባለው ይህ ዕለት የጌታችን ኢየሱስ ክርስቶስ ምጽአቱ ነገረ ምጽአቱ የሚታሰብበት
የዓለም ፍጻሜ የሚነገርበት ስለ ዓለም ፍጻሜ የሚነገርበት ስለ ዓለም ፍጻሜ ስለ ጌታ መምጣት የሚነገርበት ዕለት ነው። ቤተክርስቲያናችን በዓመት ውስጥ 2 ጊዜ የጌታን ነገረ ምጽአት ታከብራለች። ስንት ጊዜ? እየመለሳችሁልኝ ስንት ጊዜ? 2 ጊዜ። አንዱ በበዓለ ደብረ ዘይት በዛሬው ዕለት የጌታችን የኢየሱስ ክርስቶስ ዳግም ምጽአቱን ነገረ ምጽአቱን ታስተምራለች፣ ትተርካለች፣ ትናገራለች፣ ታስተምራለች። ሁለተኛው በዓመቱ መጨረሻ 13ኛዋ ወር ተብላ በምትታሰበው በ3 ዓመታት 5 በአንዱ ዓመት ደግሞ 6 በምትሆንበት በዚያች በጳጉሜ ወር የጌታችን የኢየሱስ ክርስቶስ ነገረ ምጽአት ይታሰባል፣ ይነገራል ማለት ነው። ወጋ ከሰት መን ክርስቲያና ኦርቶዶክስ ተዋሕዶ የሮለማ ዋይ ዱፋቲ ክርስቶስ ዋይ ዱማ አዱኛ ዩኒቨርሲቲ እንስ ጉያ አያነ ደብረ ዘይት ዮከን አያነ ቱሉ የጀርሳ ከና ዋይ ዱፋቲ ኢየሱስ ክርስቶስ ፊ ዋይ ዱማ አዱኛ ከና ዩኒቨርሲቲ እረደ ቢላንሞ ወጋ ሰዲ ሻንከንታቱ ወጋ ተቆጥሞ ጃሃ ከንታቱ ጂአ ኩዳ ሰደፋ ጀደምቴ ኢሼ ያደምቱ ኢሼ ጂአ ቃሜ ኢሼ ከሰቲ ዱፋቲ ክርስቶስ ኡማ አዱኛ ዩኒቨርሲቲ የቹራ ዋቀዩ እንደከኛ ዱፋቲ ክርስቶስ ኢትቃ ከንቃነው ፍሎ ሶንታን ይሮ ሰንከርፈተኑ ሶንታኔ ኑቲ አያነ ጉዳዳን ክርስቶስ ሲመኔ እንስፈይና ከኑ ከኑ ሩመከኛ ዋቀየኑ ፋቢሌክስ እንግዲህ የማቴዎስ ወንጌል ምዕራፍ 24 ላይ በቅዳሴው ላይ እንደተነበበው እንደተነገረው እንዲህ ብሎ ወንጌሉ ይጀምራል። ያን ጊዜ ጌታችን ኢየሱስ ክርስቶስ በቤተ መቅደስ ሳለ ወይም በዚያ በቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱ ቤተ መቅደሱን ባጸዳበት እነዚያ ነጋዴዎች ከብቶች እንስሳትን ከቤተ መቅደስ ካስወጣ በኋላ አንድ የተናገረው ንግግር አለ። ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ያለውን ሰምተዋልና እነርሱ ደግሞ ይህ ቤተ መቅደስ በጣም ያምራል፣ በጣም ውብ ነው፣ ፀሐይ የጧት ፀሐይ ላዩ ላይ ወጥቶ ሕንፃ ቤተ ክርስቲያኑ ቤተ መቅደሱ ያምር ነበርና እንዲህ የሚያምር ሕንፃ እንዴት ይፈርሳል? እስኪ ንገረን፣ ይህን የመሰለ ቤተ መቅደስ ታየዋለን እያሉ ስለ መቅደሱ ስለ ግንቡ ማማር ሲነግሩት እርሱ ምን አላቸው? እነሆ ታያላችሁ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። መነ ክርስቲያና መነ ቁልቁል ማይሰ ኢየሩሳሌም እትጃረመ ሰና መነ ከደና መነ ሰገደ ይሁዶታ ሰንኬሳ እጋ ቶርቤ ለማን ሀርዳ አከበረተን ሊቤክና ወንጌል ዮሐንስ በቆና ለመላኩፍ ሰኩደሸን ረት ከንበሬፈሚ ጎፍታን ወራ መነ ክርስቲያና ከሰቲ ደልደላ ቱረን ቤለዶታ ሁሪነ ገዳ ከንቱረን ቀጬ ሳትን ሐሌላ ገረፋቶን አከባሴ ዳገኘራ ሐናምቦዳ መነ ቁልቁልማ ሰንገሩ ጂክሳ አንጉያ ሰዲ ነንካ ሰይሬን እንከንዱበት ዋዬ ቃመሳቲ አነም ፈኒፈማ ነንዱዋ ጉያ ሰዲትስ ነንካ አጅሬ ዋዬ ኦፊ ቃመሳ ሂማጅራ ኢሳንገሩ ማልጅረን መኒ ቁልቁልማ መኒ ክርስቲያና ከነቲ በሬዱ መኒ ሰገዳ ኩኒ አከሚት ጂጋ ጎጋ አፍርተኒ ሰዴት እትጠማኔ እትደጠምኔት ከንጃሪ አከሚት ጂጋ ጀናን እንስ ማልጅሬን ዳጋን ዳጋረት ጅጉን ሳይኑሉ እንጀሬን ከነጀቹም ማልጀቹ ሳቲዮ ጀተን እኒ ዋዬ መነ ክርስቲያና ገሞይ ጃረመ ሰኖቱን ታኔ ቃምኒ ነማ ከነት ሚደጉኩን ሀርዳ ከን አከብር ባደት ከንቦሩ ከኛቱ ከንጉ ከነመቱፈቱ ከነመርጦፍ ጀጁ ከኖሎፍ ታሲሱኩን ቦሩ ማልተው እንደንዳ ቦሩ ዱኒ ሳኖሉ ቦሩ ብየት መከሙኒ ሳይኖሉ ቦሩ ዳራተውኒ ሳይኖሉ ጀዴ ዋይ ቃመነማ ኢቲሜ ጀቹ ኤጋ ከነዱበትን ቦዳ ገረቱሉ ኤጀርሳ ኡልበየቱን ታይ መነ ቁልቁልማ ኬሳ በይ ዋንቶ ኮከየ በጣ ይዶ ከነረት ጎፍታን ኬኛ ገረመነ ቁልቁልማ ኑሴንሲሴ መነ ክርስቲያና ኬሳ ኑጅራቺሴ እንስ ከደና ኬኛ አርሳ ኬኛ ተጃጅለ ኬኛ ኑፍ ሲመቹ ከንቀቡ ጎፍታን
mana qulqullummaa sana gatee ba'ee tulluu ejersaa irra taa'e akka qayyabattan kanan barbaade gooftaan mana qulqullummaa maaniif mana qulqullummaa isaa keessaa ba'e yoo jettan dalagaan achi keessatti hojjetamaa ture dalagaan wanti achitti raawwatamaa ture isa madaalle waan ta'e ba'ee deeme har'as qaama keenya keessaa bultoo waaqayyoo kan ta'e qaamni keenya cubbuudhaan yoo xureessine sagaagaluudhaan eejuudhaan machaa'uudhaan yoo xureessine har'as bultoo waaqayyoon taanu ba'ee deema Kiristoos nu keessa kanaafuu waaqayyoo qulqullummaan akka jiraannu qaamna keenya qulqullummaan jiraanne waaqayyoo nurra akka bulu ayyaanni isaa akka nurra bulu afuurri qulqulluun akka nurra bulu waaqayyoo hunda keenya nu haa qulqulleessu ተመልከቱ የእግዚአብሔር ቤተሰቦች ከቤተ መቅደሱ ወጥቶ ሄደ ለምን ወጥቶ ሄደ ካላችሁ በዚያ በቤተ መቅደስ የተሰራው ስራ የሚተገበረው ተግባር ለእርሱ ስላልመጠነው ለቆ ሄደ ይላል የመቅደሱ ባለቤት የኔና የናንተ አባት የኔና የናንተ ፈጣሪ ስላሴ የገነቡት ህንጻ የአካላችንን በኃጢአት በዝሙት በክፋት በመቀኝነት ባለመከባበር በአድመኝነት አካላችንን ስናቆሽሽ ጌታ መንፈስ ቅዱስ ከኛ ተለይቶ ይሄዳል የእግዚአብሔር መንፈስ ከኛ እንዳይለይ እግዚአብሔር ማደሪያ የሆነው አካላችንን ቆሽሸን ለእግዚአብሔር ቦታ የማይመጥን አካል እንዳይሆን መድኃኔዓለም አካላችንን ንጹህ ያድርግልን ታዲያ ወጥቶ ሄደና በተራራው ተቀመጠ በደብረ ዘይት ተራራው እንግዲህ ደብረ ዘይት ማለት ደብር ማለት ተራራ ማለት ነው ዘይት ማለት ወይራ ማለት ነው የወይራ ዛፍ የሚበዛበት ማለት ነው ቱሉ ኤጀርሳ ከንጀደመ ሙክቲ ዮካን ቢቅልቱን ኤጀርሳ ከንትባየቱ ቱሉ ሰነረት ክርስቶስ የሮባዬ በርሲሴ ጅራ har'as mana qulqullummaa isaa keessaa ba'ee tulluu ejersaa sanirra yoo taa'u duukamoonni isaa gara isaa dhufanii yaa gooftaa maayizee yikawun nigranne maayizee yikawun ነገረ ምጽአትከ ስለ መምጣት ስለ ወደፊት ስለ ዓለም ፍጻሜ ንገረን ምን ይሆናል ምልክቱ ምንድነው ንገረን ብለው ጠየቁት ይላል ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ነው በደብረ ዘይት ከተቀመጠ በኋላ ይህ መቼ ይሆናል የመምጣት የዓለም መጨረሻ ምልክቱ ምንድነው ብለው ጠየቁት የዓለም መጨረሻ ምልክቱ ምንድነው ንገረን አሉት ዛሬ ብዙ ሰው እኮ አቤት እንደዚህ ተደረገ አቤት እንዲሆነ እኮ የዓለም ፍጻሜ ነው ስምንተኛው ሺህ ደርሷል ሲሉ አባቶች እናቶቻችን እንሰማለን አይደል ይሄንን ያያሰቡ ቅዱሳን አባቶች ሐዋርያት በተለይም ለርሱ ቀራቢ የሆኑት ቅሩባነ ክርስቶስ የሆኑት እነዚያ ጴጥሮስ እንድርያስ ዮሐንስ ያዕቆብ ይላል እርሱ ስለ ነገረ ምጽአቱ ምልክቱን እያንዳንዱን እንዲነግራቸው ጠየቁት ይላል አሁን ሶስት ነገር እንድትይዙልኝ ፈልጋለሁ የነገረ ምጽአቱን ምልክት የዓለም መጨረሻ ምልክት የጌታ መምጣት ምልክት ምንድነው ብለው ሲጠይቁት ሶስት ነገር ነው ምነግራችሁ በደንብ እንድትይዙልኝ ፈልጋለሁ የመጀመሪያው ሰዎችን ክርስቲያኖችን ከሃይማኖታቸው የሚያስወጧቸው ይበዛሉ ከቃሉ ጋር ናችሁ ሰዎችን ከምን የሚያስወጡ ከሃይማኖት የሚያስወጡ ምኖች ይበዛሉ ሐሰተኞች ይበዛሉ አንደኛ ነጥብ እንድትይዙልኝ ነው ሁለተኛው ደግሞ በሰዎች ላይ ክፋት ይበዛል በሰዎች መካከል ምን ይበዛል ክፋት ይበዛል ሶስተኛውና የመጨረሻው ጌታ ፈራጅ አምላክ መሆኑን ማመን ይኖርብናል አምላካችን ምን አይነት አምላክ ፈራጅና እውነተኛ አምላክ መሆኑን ማመን ይተበቀብናል እነዚህ ሶስት ነጥቦችን ጠቅለል አድርገን በትምርታችን እናያለን በርምሰከነ ከሰቲ ጎፍታን ዱከቦኒሳ ገረሳሩፈኒ ዱምኒ አዱኛ ከና መለቶኒሳ ማሊዳ ዱፋቲን ኬስ ዮቲ ዱፉዳፍ ዲያቱ የሮንሱን ጉያሱን ዮገው ሰዓቲንሱን ዮዲያቱ መለቶ አከሚ አርጊና ጀደኒ ጋፈተን እንስ ማልጀደኒ አከከቺሰት ከነ እንስ ተቆፋ ቀብጢና ቀበተን ነሞታ አመንታ ሳንራ ባሰን ኒባየቱ ነሞኒ ሸክቶኒ ዮከን ኢሳን ነሞታ ክርስቲያኑማ ኬሳ አመንታ ሲያኒ ኬሳ ባሰን ኒባየቱ
inni lammaffaan namoonni namoota irratti hammeenya ni ka'u yookaan hammeenyi namoota gidduutti ni baay'ata. Sadaffaan Waaqayyo murteessuudhaaf kan dhufu Waaqa dhugaa ta'uu amanuun irraa eegama. Kana sadi itti mee jira. Kutaa sadiitti qoonneeti malee lakkoofsa tokko kaasnee lakkoofsa sadii irraa kaasnee aga 36 yoo dubbisne qabxii baay'eetu ka'ee jira as keessatti. መጀመሪያ የነገራቸውን ቃል ልንገራችሁ ከቃሉ ጋር ናቸው። የመምጣቱ ምልክት የዓለም መጨረሻ ምንድነው ሲሉት መጀመሪያ የነገራቸው ዕቁኬ እያሐስቱክሙ እስመ ብዙኃን ይመጽኡ በስሜ ማንም እንዳያስታችሁ ተጠንቀቁ አለ። እስቲ ድገሙልኝ ከኔ ጋር አልሰማውም። ማንም እንዳያስታችሁ ምን በሉ ተጠንቀቁ። ከንዱረትሜ ቀብጢንዱዋ ኤኙሌ አከይስንን ደጎንጎርስኔ ኦፍ ኤገዳ ኤኙሌ አከማሊስን እንጀን አከስንን ደጎንጎርስኔ ማልታ ኦፍ ኤገዳ ቀብጢንዱዋ ክርስቶስ ከንሂሜከን አከሚት ኦፍ ኤገና አከሚትስ ኑዶጎንጎርሱ ዮጀተን እስመ ብዙኃን ይመጽኡ በስሜ ባየኒሳኒ ከኑፈን መቃ ኮቲኒ ጀ መቃ ኤኙቲኒ መቃ ኮቲኒ አነ ወቱ ክርስቶስ እኔ ክርስቶስ ነኝ ይያሉ አኒ ክርስቶሲ አኒ መሳይቻ ዮከን ክርስቶሲነ ኤርጌ ጀደኒ መቃየኙቱ እንፉጀ ማሎና ዴቢሳ መቃየኙቱ እንፉጀ መቃ ኮቲን ኤኙ ዱበቻራ ሰገሌገን ክርስቶስ ይበር መቃ ኮቲን ኑፈኒ ሲንደ ጎንጎርሲው አኒ ኢየሱስነ ኤርጌ ኢየሱስ አከስናን ጀደ ኢየሱስ ናፍ ነቲ ሙለቴ राजीला नन अर्गे मुल्लतानी सा अर्गे अक्कसना अंजरे अक्कस जरे न अर्गे अनि अर्गमा साथी अनि राजी साथी अनि दुकबुआ साथी अनि सतु नदिबे जेदनी मका कोटिन निदुफु इसान मका कोटिन दुफन मालकसनिन तासिस अक्कसनिन दगोंगरसने माल्ता ओफे गड्डा बरमस बतरे केኛ माली नमनी हागरुमात ओफसान जिराते माल्ता አራደራ ማረሚና ዴቢሳ ማልታ ንፋያ ተመልከቱ ማንንም እንዳያስታችሁ ተጠንቀቁ ካለ በኋላ እንዴት ነው የምንጠነቀቀው እንዴትስ ነው የሚያስቱን ካላችሁ ብዙዎቹ በማስም ይመጣሉ በማስም በስሜ ይመጣሉ እኔ ኢየሱስ ነኝ ይላሉ እኔ የኢየሱስ መልእክተኛ ነኝ ይላሉ እኔ የኢየሱስ ራእይ ነኝ ይላሉ ራእይ ተገለጠልኝ በህልም አየሁት አነጋገረኝ እንዲህ በላለኝ እንዲህ በያለኝ እኔ የሱ ነብይ ነኝ እኔ የሱ መልእክተኛ ነኝ እኔ የሱ ሐዋርያ ነኝ እያሉ በስሜ ይመጣሉና ተጠንቀቁ አለ ምን በሉ ተጠንቀቁ እዚሁ ላይ የማቴዎስ ወንጌል ምዕራፍ 10 ቁጥር 15 ላይ እንዲህ ይላል ያን ጊዜ ይላል እዚሁ ምዕራፍ 24 ላይ ማለ ብዙዎችን ድንቅ ተአምራት ያደረጉ በደንብ ስሙ ድንቅ ተአምራት ያደረጉ የተመረጡትን እንኳን እስከሚያስቱ ድረስ ይመጣሉ አለ የተመረጡትን ምን እስከሚሉ እስከሚያስቱ ድንቅ ተአምራት ያደረጉ ማለት አይነ ስውር ያበሩ ሽባ እየተረተሩ የሞተውን እንኳን እስከሚያስነሱ ተአምር ያደረጉ ያታለሏቸዋልና ነገር ግን አይድነቃችሁ ይላል እንዳይደንቃችሁ ጠንቋይ ቃልቻው የሞተ ቢያስነሳ እውር ቢያበራ አንደበቱ ዲዳ የሆነ ቢያበር አንደበቱን ቢፈታ እናንተ ምን አትበሉ ካቋማችሁ ዝንፍ እንዳትሉ እስከ መጨረሻው የሚጸና እርሱ ምን ይሆናል ይድናል ምክንያቱም ይላል ብዙ ምልክቶች ይደረጋሉ በመጨረሻው ዘመን ዛሬ እኮ ተአምር ያዩ በቴሌቪዥን እንትናን ሳየው ጸነስኩኝ ይያሉ የሚያሾፉበት ዘመን በሶፍት በልቼ ከስኳር በሽታ ዳንኩኝ ይያሉ በኢየሱስ ክርስቶስ ስም የሚያላግጡ በእርሱ ስም የሚሸቅጡ በስሙ የሚያሾፉ እንደ ቆሎ ጓደኛ እንደ ተራ ጓደኛ የሚያዩት መጫወቻ ሕይወታቸውን መገንቢያ ህዝቡን ባዶ እግር ያስኬዱ እነሱ በቅንጡ መኪና ያስኬዱ ህዝቡን ቤቱን ያስተው እነሱ በልዩ ዘመናዊ ቤት እየኖሩ በኢየሱስ ክርስቶስ ስም ስንቱን ባዶ አስቀሩ ክርስቲያኖች ስንቱን ሳር አስጋጡት እንደ እንስሳ
ስንቱን ቤንዚን አስጠጡት አስጋቱት። ስንት የማይነገሩ ነገሮች ለዚህ መድረክ የማይመጠን በባለ ትዳሮች መካከል ስንት ቁማር ተጫወቱ ብዙ ሰዎች በማስም በኢየሱስ ክርስቶስ። ይሄ የዓለም መጨረሻ ምልክት ነው። የጌታ መምጫ መቃረቢያው ነው። ወአዝለፈ ትዕግሥቶ ውእቱ ይድን። እስከ መጨረሻው ግን በሃይማኖቱ ጸንቶ የሚኖር ምን ይሆናል? ምን ይሆናል? ይድናል። ሁበዳ ክርስቲያኖታ ዱፋቲ ክርስቶስ ዮዲያት ዱምኒ አዱኛ ከና ዮዱፉ አዱኛን ኩኒ ዱመቹራፍ ዱመቴቶን መለቶን አርጊኑ አማ ኢፋን አርጋቶን ጅራ መቃ ኢየሱስ ክርስቶስን ከንቆሰን ዋንተ ኩን ስንትማ አማ በሪ ኬሰ ጅሩ በረከኩ አራ ደሞ በረከኩ ሞፋ ኬሰ ጅሩ በረከኩ አራ ደምዲ ማሬ በረከኩ አራ ዮታይ ነብይ ራጆኒ ኑበርባቺ ሱሬ ራጅን በርባቺ ራጅን እንጂ ይውላችሁ ያለነ በአዲስ ኪዳን ዘመን ነው። በአዲስ ኪዳን ዘመን ነብይ የሚባል ነገር የለም። ነብይነት ያበቃው መጥምቀ መለኮት ቅዱስ ዮሐንስ የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ ሆኖ በሰባኪነት በነብይነት ከጌታ በ6 ወር ቀድሞ ተወልዶ እርሱ የነቢያት ትንቢት እንደሚፈጸም ከርሱ በፊት የነበረ ከርሱ ኋላ እንደሚመጣ የጫማውን ጠፈር እንኳን መፍታት የማይገባው ክርስቶስ እየመጣ እንደሆነ ነቢያት የተነገሩለት ትንቢት ሊፈጸም እንደተቃረበ ነግሮናል። ስለዚህ ተደምድሟል። በአዲስ ኪዳን ምን የለም? እንዳትሸወዱ እቁ በደም በአዲስ ኪዳን ምን የለም? ነብይ የሚባል ነገር የለም። ይሄ በጌታ ስም የሚሸቅጡ የሚያታልሉና ሰዎችን ከሃይማኖት የሚያስወጡ ከእግዚአብሔር የሚነጥሉ ከሆኑ እንጂ ነብይነት በአዲስ ኪዳን የለም። ሐዋርያት ነበሩ። ከሐዋርያት በኋላ ደቂቀ ሐዋርያት አሉ። ከደቂቀ ሐዋርያት በኋላ ሊቃውንት አሉ። መምህራን አሉ። ደረጃ አለው። መጽሐፍ ቅዱስ ያስቀመጠው አስተምሮ አለ። የክርስትና መስመሩን የጠበቀ ብዙ የሲኖዳሳዊ አካሄድ ወይም ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ በጽርሐ ጽዮን የተከላት ያቺ የመጀመሪያዋ ሲኖዶስ በሐዋርያት ሥራ ምዕራፍ 1 ላይ ያለው እርሱ ነው የሚቀጥለው እስከ መጨረሻው ክርስቲያኖች። ስለዚህ ማንም እንዳያስታችሁ ምን በሉ? ተጠንቀቁ፣ ሃይማኖታችሁ እንዳትናወጡ። አንድ ሁለት ነገር ልጨምርላችሁና እዚህ ላይ ወደ ቀጣዩ ነጥብ ልለፍ። ሃይማኖታችንን ስለጠበቅን እንጠቀማለን? አዎ እንጠቀማለን። ሃይማኖትን መጠበቅ አሁን አንዳንድ ሰዎች ሊያሾፉብን ነሞኒ ተቆተኮ ንትቆሱራፍ ኑቃኔሱን ሳልፈቺሱ በርባደን አቲ አመንታ አካከዩኮ አባቢሌኮ ጀታ አመንታ አባኮ ዲየተ ማል ሲጎዴ አመከና ሃራሩፌ ከሲን ጭንቅኔ ጾሚ ከሲን እንጀኔ ኩኖ ገነማ ወበሮ ባተ ያገሳቲ ሰዲ አፍሪ አዱረ ከንሲን ተቺስኔ ታቦተ ከበጂ ሀርደ ማረሚዳ ሀርደ ገብርኤልዳ ከንሲን ጀኔ እንጅራ ከንጀረን እንጅረኒ ደጎንጎር ሲሶታ ኦፍ ኤገዳ ሳንራ ነው እንጀ ያከታል አገርተኒ ነቃሳዳ ከን ደጎንጎር ሲሳ ዋንጅረኒ ኑቲ ገሩ አቦተ ከኘራ አካክሌ ከኘራ አባቢሌ ከኘራ ከንዳለ ማሊዳ ዮጀተን ከለሰገል ገለስ በረኒራ ፍሪ አመንታ ሳኒ ላላቶን አመንታዳን ሳም ፈካዳኑ እንጀደም አመንታዳን ሳም ፈካዳ አመንታ ከነ ዋን ኤግኔፍሞ ኑቲ በዳሰ ቀምና ቦንፎ ጅሬኛ ኑላቱራፍ ኒዱፋ እየን ቅዳሴ ረስርነ ቁልቁል ሰረት ዲያቆንቺ ሰገሌ ሳኒ ወልቃ ሰኒ ዲያቆኖን ይፋርፈተን አከዚረን እግዚአብሔር ሰጋሃደ ይመጽ ወአምላክነሂ እያረምን እሳት ይነድድ ቅድሜሁ ወጀደን ዋቀዮ ኢፈተኤኒ ዱፋ ዋቀዮ ማልተይ ዱፋ ኢፈተኤኒ ዱፋ ፉንዱረ ሳቲ ህንጨልሱ ፉንዱረ ሳቲ አብድኒ ቦባአጀ አው ወይ ፈደው በከመ ምግባሩ አይደለም ይላል ሁንደ ሳኒቲፍ አካ ወጂ ሳኒት ከፈሉዳፍ ነንዱ ፋይራ ነማ አመንታ ሳኤ ገፊስ ዋቀዮ ገቲ ሳኒ ከፈል ነሞኒ ዋን በርባደን ሃዱበተን አመንታ ዱበተፋኑ ናጀረን ከነካከዩ አባቢሌ ጀተዋ ኑናጀረን እስም ፋራዳ ጎዋዳ ኑናጀረን ዋን በርባደን አጀረን ዳንዲ ስሪ ረዴማ ጅሩ ገሩኑ ትንቤክና ዳንዲን ስሪን ኩንሞ ጅሬኛ በዳሳ ጎንፎ ጅሬኛ ኑላቺ ሲሱ ዱረ ማልጀዳ
Rajichi Ermiyaas boqonnaa 6 lakkoofsa 16 maal jedha? Karaa sirrii san barbaada, irras dhaabadhaa, irras deddeebi'aa, dhumarratti gonfoo jireenya boqonnaa lubbuu keessaniif boqonnaa argattu jedha. Lubbuu keessaniif maal argattu? Boqonnaa. Namoonni baay'een garuu irra hin deemnu jedhanii jedha. Maal hin jennu jedhanii? Irra hin deemnu jedhanii. Irra hin deemnu jedhanii bahanii jiran, kirrii isaanii kutanii, waaqa isaanii gananii kun waakkatanii bahanii jiran. Isin garuu lubbuu keessaniif maal argattu? Jireenya argattu. Qabxii tokkoon isinii dabal. Xiimotewos lammaffaa boqonnaa 4 lakkoofsa 7 irratti maal jedha? Ani amantaa koo eegeera, qabsuura gaariis qabsaa'een jira, gonfoon jireenyaas naaf laatamee jira jedha. Mee jedhaan afaana? Qabsuura gaarii qabsaa'eera, amantaa koos eegeen jira, gonfoon jireenya naaf laatama. Maaltu naaf laatama? Gonfoo jireenyaa argitanii amantaa keessaan waan eegdaniif gonfoo jireenyaa nu badhaasuudhaaf dhufu. እግዚአብሔር ግልጽ ሆኖ ይመጣል። አዎ በፊቱ ዝም አይልም፣ እሳት በፊቱ ይነዳል። እውነት ነው። መዝሙር 49 ቁጥር 3 ላይ waaqayyo ifatee dhufa gonfoo jireenyaa nu laachuudhaaf warra hagadumaa dhaabbateef, nama obsaan amantaa isaa keessa tureef, namoota dogongorsiisan isaan bukkee kan hin buune, isaan duuka kan hin buune, namni dogongorre, namni amantaa isaa guyyaa 40-80 isaaf laatamee qabatee namni ture maal argata? Gonfoo jireenyaa argata, lubbuu isaaniif jireenya argata. Maaliif? waaqayyo ni dhufa waan ta'eef. Tulluu Ejersaa kanarratti Kiristoos wanta tokko isaanitti kan hime inni ifaan akka dhufuudha. Ifaan ni dhufa, namni hunduu isa arga, kan waraananis isa arga jedha mul'ata Yohaannis boqonnaa 3 irratti። ክርስቲያኖች እግዚአብሔር ግልጽ ሆኖ ይመጣል። ሲመጣ ደግሞ ለእያንዳንዳችን እንደ ስራችን መጠን፣ እንደ እምነታችን መጠን፣ እንደ ታማኝነታችን መጠን፣ እንደ ስራችን መጠን፣ እንደ ክርስትናችንን እንደጠበቅን መጠን ለእያንዳንዳችን ምን ይከፍለናል? ዋጋ ሊከፍለን ምን ይላል እግዚአብሔር? ግልጽ ሆኖ ይመጣል። ከነቲ አመንታ ከሰን ከሳ ይኑል ያከስን እንባስኒ እኙል ያከስን እንደጎንጎርሲኔ እኒ ተቆፋን ከና qabxiin lammaffaan immoo maalidha yoo jettan ሁለተኛው ነጥብ ደግሞ ምንድነው ካላችሁ እነሆ ህዝብ በጦርነትን የጦርነቱን ወሬ ተሰማላችሁ ይህ ሁሉ ሊሆን ግድ ነው አትደንግጡ ዳሩ ግን መጨረሻው አይደለም ገና ነው ህዝብ በህዝብ ላይ መንግስት በመንግስት ላይ ሀገር በሀገር ላይ ይነሳል ረሃብ ቸነፈር የምድር መናወጥ በልዩ ልዩ ስፍራ ይሆናል እነዚህ ሁሉ የምጥ ጣር መጀመሪያ ነው ይላል ተገፈዳ ቀብጢ ለመፋረጥ ከንካሴ ማልጀዳ ይሮሰን ወራ ዋይ ወራና ዋይ ዱአ ዋይ ሎላ ሚዳጌሱ ኦዱን ሎላ ኦዱን ወራናኒ ባያታ እየን አመሜ ቴሌቪዥን ከሰን በና አመ ሬዲዮ ከሰን አመሜ ፌስቡክ ኦከን ዩቲዩብ ቲክቶክ ከሰን በና ዋይ ወራናት ያድኛን ከለብሳይ ከለለባጅርቱ ገነማ ገልገል ቢ አሜሪካ ከነታት ኢራን ከነ ወራንት እስራኤል ከስታት እብሉ ሰከነ ወራን እብን ነምነመና ይንዱሜ አግመነዶ ካሰን ከነራወተን ኩኒ ኦዱን ኩንንዱ ኡፋቲን ክርስቶስ ዲያቴራ እኒ አዱኛስ ገይጅራ መለቶ ኢሳብ ተኮፋዳ ኩንስ ከናፎ ዋይ ሌላ ኡመኒ ኡመት ረትካ አጀ ሞቱሞኒ ሞቱማ ረትካ ብይ ረቲ ሎላ ለብሱ ኩን ሁንዱ ከንዱማሚቲ ጀልቀባ ኢሲንገሩ በከጅርተኒት ኦብሳን ማልታ ጅራዳ ናምኒ ሐምበዱማ ኦብሳን ጅራቲ ማልታ ኒፈያ አገርተኒ አቺ ከሰመከሚና ኢስኒስ ዲቤር ኩቲና ሎለሰኒፍ ወራነሰኒፍ ነመረሳሰ ከኑንተይና ነመደገሩ ሂንተይና ነማራራታ ነማዋቀት ሲቄቶ ዋቅኔ አከሉ ለከነተስ ገበሱ ነመከደቱ ታ ከነዳ ክርስቲያኑማ መሌ እትጨብሲ ጎዲፊ ሩኩቲ ቡቅሲ አጄሲ ዮቴ ገሩ ማሊምቴቹ ኩኒ አደምሰ ክርስቲያኑማ ሚት ከነበኩ ቀም ባየን ኬኛ ወንቴ ዮኦመሜ ሐርከሩ ኩነ ዱበደም ነተዋንተፍ ክርስቲያኑማ አንገሩ ማሊዳ ያዋቀዮ ኑራ ተስገበስ ሲጀረኒ ከደናዳን ኦብሳን ይሰፉን ረዳበቹ ክርስቲያንነት ጦርነትን
በሰማችሁ ጊዜ ህዝብ በህዝብ ላይ ሀገር በሀገር ላይ ጦር ባወጀ ጊዜ ሰው ግጭት በተፈጠረ ጊዜ አጨብጫቢዎች መሳሪያ ቀባዮች በለው ርገጠው ንቀለው ግደለው ሳይሆን በእግዚአብሔር ፊት ቆመን እግዚአብሔር ሰላሙን እንዲያመጣ የሰላም ንጉስ የሰላም ባለቤት ሰላምን ስጠን ምክንያቱም ሰላሜን እሰጣቸዋለሁ ያልከው አንተ ነህና ሰላምን ስጠን አረጋጋ የሚሞቱትን ጦርነቱን አስቆምልን ብሎ መለመን እንጂ መሳሪያ ቀባይ ከሆነን ክርስትና በዛ ውስጥ የለም አጨብጫቢ አነሳሽ ከሆነን ክርስትና አይደለም ይሄ ስለዚህ በመጨረሻው ዘመን ዋጋቸውን ከሚቀበሉት መካከል እንዳንሆን የኛ ዋጋ በሃይማኖት ጸንቶ በጸሎት በፊቱ መቆም ነውና አምላካችን እግዚአብሔር ዓለማችንን አፍሪካችንን ሀገራችንን ብሎም ደግሞ አካባቢያችንን መድኃኔዓለም ሰላም ያደርግልን ለጦርነት የሚማዘዙትን መድኃኔዓለም በፍቅር እንዲስማሙ መሳሪያቸውን ቁጭ አድርገው እንዲተቃቀፉ ሰላም ፍቅር እንዲሰፍን መድኃኔዓለም ይርዳን የድንግል ማርያም ልጅ ሰላሙን ያወርድልን ነገኛ ዱኛ ረው እንጅራነ ናኖ ከኛ ጅራችሁ እንደው ነጎኝ ብየ ከኛ ከሰው እንጅራነ ናኖ ከኛ ጅራችሁ እንደው ናኖ ከኛ ከሰው እንጅራነ መጋላ ከኛ ከሰው ጅራችሁ እንደው ቀየ ከኛ ነጋንተው እንደው ሚቲ ከናፉ ዋቀዩ አዱኛ ሁንዳፉ ነገኛ ሳሃ ከኑፍ በመቀጠል እንዲህ ይላል በዛን ጊዜ ለመከራ አሳልፎ ይሰጣል እንግዲህ መጀመሪያ ላይ ብዙ ሰዎች በሃይማኖት ምክንያት በሃይማኖት እንደሚያስወጡ ከሃይማኖት ሰዎችን እንደሚያስወጡ ተመልክተናል ሁለተኛ ላይ ደግሞ ጦርነት ይበዛል ሰዎች በሰዎች ላይ ልጆች በወላጆቻቸው ላይ ይነሳሉ ልጅ አባቱን ይገድላል ምን ይሆናል ፍቅር ትቀዘቅዛለች አው በክርስቲያንነታችሁ ምክንያት በክርስቲያን በመሆናችሁ ምክንያት በብዙዎች ዘንድ የተጠላችሁ ትሆናላችሁ ይላል ነሞታ የድጅዱት አመንታ ይስንቀባተን ራከንከይ ክርስቶስ ትዋነ መንተኔፍ መካኮት ዋነ መንተኔፍ ዋና ሆርዶፍተኔፍ ጀራ ነሞታ ባየ ግዱት ንጅበምቱ ጀ ይስረቡ ይስንጎዳንሲሱ ይስናጀሱ ጀ ገሩ አኒ አዱኛ አከሞየቲ እስንስ አዱኛ ከነ ጃለላን አከሞተ ይምቤክተኒ አርጊተኒ ሉምኒ ኬኛ አዱኛ ከነረቲ ጎዳኖቴ አዱኛ ከነረቲ ሬበሞዮቴ ቱፈተሞቴ ጅበሞዮቴ አዱኛ ኡፍቱ ሰነረቲ ዋቀየ ሞቱማ ሳቲን የዱፉ ኑቲ አዲዩ ፈኔ ምርገሳ ዳበና ሰገለቾ ጅንጅርተኒ ዋቀየ እንደከኛ ወጅና ጅራት ማሉ ፈኔ እጀና ምርገሳ ገናበኑ ማሉ ፈኔ አዳዲ ፈኔ አከ ጨቢት ከንጨለቀሰ ከናዳቴ ፈኔ ምርገሳ ዳበን ወሪ ሐሜኛ ራወተን ወሪ ክርስቲያኖ ተሬበን ወሪ ክርስቲያኖ ተጅበን ወሪ ክርስቲያኖ ተጎዳንሲሰን ወሪ መና አመንታ ዲበን ወሪ ክርስቶስን ጅበን ገሩ ኢሳን ቁራራ ሐርከ ቶርበ ጉራቻኒ ቢታሳ ዳበቱ ሰገለቸው ጅንጅርተኒ የሰራበቱ ሐርከ ቶርበ ቁራራ ማልታኒ ጉራቻኒ ከናፉ ጉራቻው ፈቹ በርባዱ ሞአዲዩ ፈቹ በርባዱ ማሉታ ኦፊስ እሰኑ አዳብ ምርገሳኑ አዳብ ክርስቲያኖች በስሜ ተጠላችሁ ትሆናላችሁ በኔ ስራ መናችሁ ትገፋላችሁ በኔ ስራ አዎ በነገራችን ላይ ሰሞኑን አንድ የተደረገ ነገር ልንገራችሁ መስሪያ ቤት ውስጥ የምትሰራ ልጅ ናት ከሰዓት ያው በምሳ ሰዓት ቅዳሴ ሰዓት ላይ ቅዳሴ ሄዳ በስራ ሰዓት ለመመለስ ነጠላዋን በሻንጣ በቦርሳዋ ይዛ ስራ የገባች እህት ናትና እዛ ቢሮ ውስጥ እሷ ብቻ ናት ባለማተብ ይገባችኋል ባለማተብ እሷ ብቻ ናት እዛ ቢሮ አብረዋት የሚሰሩት ሁሉ ጊዜ 6 ሰዓት ሲሆን ቤተክርስቲያን ሄዳ አስቀድሳ 8 ሰዓት 8 ተኩል ላይ ወደ ስራዋ ትመለሳለች እነዚህ አብረዋት ያሉት ወደ እነሱ ሃይማኖት እንድትመጣ ብዙ ጊዜ ይጨቀጭቋታል ግድ ይላችሁ እኔ ስራ ልሰራ እንጂ ሃይማኖቴን ልቀይር አይደለም እዚህ መስሪያ ቤት ገባው ተውኝ ትላቸዋለች አንድ ቀን ግን አጋጣሚ ስትወጣ ተጠርታ ወደ ሌላ ቢሮ ስትሄድ ነጠላዋን በክብሪት ለኩሰው አቃጥለውባት እዛው ጥለው ምግቧን ሜዳ ላይ በትነው ጠበቋት ከዛ እሷ እስከምትመጣ ለአለቃዋ ምን አደረጉ ቢሮውን ምን ያህል እንዳቆሸሸች ሰነድ እንዳቃጠለች አድርገው ወረቀቶችንም አቃጥለው ከሰሷትና ልጅቷ ከስራ እንድትባረር እንድትታገድ አደረጉ ያቺ ልጅ ግን ምንድነው ያደረገችው ቀጥታ ሄዳ
ሌላ ነጠላ ገዝታ ያለታ ቅዳሴዋን አስቀድሳ ቀጥታ እመቤታችን ደጅ ነው ሄደችው። ጸሎቷን አድርሳ ቅዳሴዋን አስቀድሳ እዛው ቤተክርስቲያን ተቀምጣ የምትበላው ምግብም ስለተደፋባት ቁጭ ብላ ስታለቅስ ሌላ ሰው መጥቶ ምን ሆነሽ ነው ይላል። በመኪና የሚወጣ ሰው ያቃታል። ጎበዝ ልጅ ናት። መስሪያ ቤት ሪፖርት ስታቀርብ ያቃታል። ምን ሆነሽ ነው የምታለቅሽው? እንዴት ስራ አልገባሽም? አይ እንዲህ ተፈጠረ ብላ ታሪኩን ስትነግር ይሄ ሰው ምን አደረገ? ይዟት ሄዶ እነሱ ያስወጣት ዝቅተኛ መስሪያ ቤት ነው። ከነሱ በላይ እነሱን የሚያዝ ቢሮ ውስጥ ኃላፊ አድርጎችን ልጅ ቀጠራት። እቺ ልጅ በዛ ቦታ ስራዋ ገብታ በኋላ እነሱ ላይ አለቃ ሆና ስትመጣ እውነት አንቺ ነጠላ ለብሰሽ 6 ሰዓት ላይ ሮጠሽ የምትሄጂበት አምላክሽ እውነተኛ አምላክ ነው ብለው ሁለቱ ጓደኞቿ አብረዋት ሲሰሩ የነበሩት ማለት ነጠላዋን በማቃጠላቸው ይቅርታ ጠይቀው ክርስትናቸውን ተቀብለዋል። እግዚአብሔር ስሙ የተመሰገነ ይሁን። ይሁላችሁ ይሄን የነገርኳችሁ ያው ገና ነው። የጭብጨባና የእልልታ ጊዜ ገና ነው። ሆሳዕና ይድረስና ታጨበጭባላችሁ። ይሄን የምነግራችሁ ለምን ይመስላችኋል? በየመስሪያ ቤቱ በብዙ ቦታ ክራችንን ሲያዩ ደማቸው የሚፈላ ሰዎች የሉም? አሉ እኮ ሞልተዋል። ስለሆንክ ክር ስላሰርክ ብቻ አባቶቻችን ካህናት ቆብ ስላረጉ ጥምጥም ስለጠመጠሙ ዱሮ የሚሰጣቸው ክብር ይሰጣቸዋል። እንደ ሰው እንኳን የማያከብሯቸው ሰዎች አሉ። ምን አደረጓቸው? እነሱም ክርስቶስን ነው የሚሰብኩት። ክርስቶስን የሚሰብክ እንዴት ነው እኔ ክርስቲያን ነኝ ያለውን እንኳን እንዴት ይገፋል? ከአይሁድ ወገን ናቸው ከሆኑ ይንገሩ። አዎ ከአሕዛብ ወገን ናቸው ከሆኑ ይንገሩ። በክርስቶስን ወንጌል ቁጭ አድርጉ። እውነት እኮ ደግሞ ወንጌል የያዙ ሰዎች እኛም ክርስቲያን ነን ክርስቶስን እንሰብካለን የሚሉ ሰዎች ናቸው ዛሬ እኔ ክርስቲያን ነኝ የሚለውን ወንድም ከስራ እያፈናቀሉት ያሉት። እውነት እንነጋገር፣ ይሄ የመጨረሻው ዘመን ምልክት ነው። ግን እግዚአብሔር ዋጋ ከፋይ ነውና እርሱ ሰው ሁሉ የዘራውን ያንኑ ምን ይላል? ያጭዳል። ሰው በቆፈረ ጉድጓድ ራሱ ይገባል። ነምኒ ዋን መፈጫሴ ሰናመታ ቦለነማ ቆተት እንገሉን ሳኖን አናፉ አመንታ ከኘት ጀባና ከጅራን ዋቀየ ሆንደ ከኘ ነው አገርጋር አጠራ አድርጌ ትምህርቴን ጨርሻለሁ። ታዲያ ይሄ ወንጌል የመንግስተ ሰማያት የመንግስቱ ወንጌል ለእግዚአብሔር ለክርስቶስ ለእርሱ ምስክር ይሆን ዘንድ በአሕዛብ ሁሉ ምስክር ይሆን ዘንድ የመንግስት ወንጌል በዓለም ሁሉ ይሰበካል። በዛ ጊዜ መጨረሻ ይመጣል ይላል። ወንጌል ቤት ይሰበካል በሁሉም ቦታ በጓዳ በጎድጓዳ። ዛሬ ሁሉም ሰባኪ ሆኗል። አለውንም እንዴ? አዎ ድራፍት እየጠጡ ወንጌል የሚሰባበኩ እኮ አሉ። ከረምቡላ ፑል ቁማር እየተጫወቱ ወንጌል የሚሰባበኩ አሉ። ታክሲ ውስጥ እኮ ወንጌል ሰበካ ተጀመረ። ባስ ውስጥ እኮ ወንጌል ካልሰበክ ስብሰባ ላይ ወንጌል እየተሰበከ ነው። ፓርላማ ላይ ሳይቀር ጥቅስ እየተጠቀሰ እኮ ክርስቶስ የተናገረው የትንቢት መጨረሻ ነው። እየነቀፍኩ አይደለም። የትንቢት መጨረሻ የዓለም ምልክት መጀመሪያ ነው። ሚዲያው በሙሉ ሰባኪ ሆኗል። ቲክቶክ፣ ዩቲዩብ ምኑ ሁሉ ሰባኪ ሆኗል። ሁሉም ሰባኪ ሆኗል። ስለዚህ የወንጌሉ የመንግስቴ ወንጌል በየቦታው ይሰበካል። ለምን? በአሕዛብ መካከል። አሕዛቦችም እኮ የመጽሐፍ ቅዱስ ጥቅስ መጥቀስ ጀምረዋል። ለምን? የኛ ልጆችም የነሱ መዘዝ እያደረጉ እንዲህ ይላል እያሉ መጥቀስ ሲጀምሩ የእናንተም እንዲህ ይላል ብለው መጥቀስ ጀምረዋል። ስለዚህ ይሄ ምንድነው? የዓለም ፍጻሜ ምልክቱ ነውና፣ ነገር ግን ምን ይላል? እንዳትናወጡ ምንም እንዳይደንቃችሁ ይላል። አከሪፈኔ አከስን ድንቅሲስኔ ኩኒ ራወተሙኒሳ ድርቀማጅ። እንግዲህ አንድ ትልቁ ክርስቶስ እዚህ ላይ ያስጠነቀቀን በነቢዩ ዳንኤል እንደተነገረው በትንቢተ ዳንኤል ምዕራፍ 12 ቁጥር 13 ላይ እንደተጻፈው እንዲህ ይላል፣ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። ደህና አደራችሁ፣ ደህና ረፈዳችሁ። ሰዓቴ አልቋል አውቃለሁ። ነጥቤን ብቻ ተናግሬ ላብቃ። የጥፋት ርኩሰት ቤት ቆሞ በተቀደሰ ቦታ ቆሞ ስታዩ አንባቢው ያስተውል ይላል። ይሄ ማለት ምን ማለት ነው ካላችሁ፣ አንዳንድ ሰዎች ተነስተው በእኛው ቤተክርስቲያን ተነስተው እኔ ክርስቶስ እንዲህ ብሎኛል፣ ቅዱስ ገብርኤል እንዲህ አድርግና እንዲህ በላቸው፣ መምህር ገሌ ለዚህ ቤተክርስቲያን አያስፈልግም፣ ወይም መምህር ገሌ ለዚህ ቦታ እንደዚህ ነው በለው ብሎኛል ብለው የሚናገሩ ሰዎች አልገጠማችሁ? እንደ ራእይ ያስመስለው
በፍጹም አይልም። ለምን ወደኔ የመጣውን ሰው አልመልሰውም። ጫት የሚቀመውን ጫቱን ተፍቶ እንዲመጣ ነው የሚፈልገው አይደል? ነፍሰ ገዳዩ የሚገልበትን መሳሪያውን ጥሎ ንስሐ ገብቶ ነው እንጂ እገሌ ይውጥ አይልም። ይኸውላችሁ በጅራፍ ከብቶቹን ነጋዴዎቹን አስወጣ ያልነው ቦታ ላይ ከብቶቹን አስወጥቷል፣ ሰዎችን ግን አላስወጣም። ለምን? እስመ ዘመነ እንስሳ አለፈ ብሎ ነዋ። የእንስሳት ዘመን አልፏል፣ እንስሳት መስዋዕት አይቀርቡም ይበቃል ብሎ ነው እንስሳቱን ያስወጣው። ሰዎችን ግን እዛው ቤተ መቅደስ ውስጥ ነው የተው። ለምን? የመጣው ለማን ነው? ማንን ለማዳን ነው? ሰውን ለማዳን ነው። ስለዚህ ሰውን የሚያስወጣ አምላክ አይደለም። ይሄ ብቻ አይደለም፣ ስለገጠመን ነው ብዙ ነገር። አርሴማ ቤተ መቅደስ ውስጥ ገብተሽ አስቀድሺ አለችኝ ብላ የምትናገረውን ሴትዮ አልሰማችኋት? ማርያም ፓትርያርኳ ወይም ጳጳሱ ተሽረዋል ብላኛለች፣ እኔ የማርያም አማካሪ ነኝ ያለች ሴት የለችም። ይሄንን ነው የጥፋት ርኩሰት በተቀደሰ ቦታ ቆሞ ስታዩ አንባቢው አስተውል ማለት ይሄንን አስታውሱ ነው። ይሄንን ወንጌል ስርት ቀልቤ ፈዳ በከቁልቁሉም ማትይር ነምኒ ኢኒ ሆጂ በዲ ከራወቱን በከቁልቁሉም ማትዳ በቴቶ ይወርግተን ከንዱብስተን ሰንቀልቤ ፈዳ ከም ከነ ዱፋቲ ክርስቶስ ዱማ አዱኛ መለቶም ተኮማሊዳ ነሞኒ ቄሲን ታኔ አኒ ቄሲዳ ኦፊን ጀረኒ ዱፉ ሲንደጎንጎርሱ ካኒ ሞሎክሴን ታኔ ዮከን ሞሎክሴ ሶባ ታኔ ሲንደጎንጎርሱ ዱአ ባታዊ ዱጋው ቶንታኔ ዊጊ ዮከነኒሳ ኡፈታ ጎዳተኒቶን ቁላ ታኒ ቴባው ፍትካኒ አኒ ባታዊ ዳ በከና ይነርገም ይደኒ ሲን ሶባኒ መናምን ታገሳይ ሲንባሶፍ ክርስቶስ ወጅን ገርገር ሲንባሶፍ ኡፈኒ ምናልባት እዚህ አካባቢ እዚህ በምዕራብ ሸዋ ሀገረ ስብከት ያለ አይመስለኝም፣ ሰምቼ አላውቅም። ወደዛ ወደኛ አካባቢ አስቸግረን የዓለም ብርሃን የሚል ማህበር ምናልባት ካለ አላውቅም። የዓለም ብርሃን የሚባል አንድ ማህበር መጥቶ ነበር። ኢትዮጵያ የዓለም ብርሃን ናት አሉና መልሰው ምን አሉ መሰላችሁ? ቅዳሴ አስቀድሱ፣ ግን ቁርባን ሲደርስ ውጡ፣ ምን አትበሉ፣ አትቆርቡ ነው። እስኪ እኔ ጥያቄ ልጠይቃችሁ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው ያለው ወይስ አስቀድሶ ወደ ቤቱ የሄደ ይድናል ነው የሚለው? ባጭሩ መልሱ። የቆረበ ነው ይድናል የሚለው? ቅዳሴ አስቀድሶ የሄደ ነው ይድናል የሚለው? የቆረበ አይደለ? የነዚህ ሰዎች ዓላማ ምን እንደሆነ አያችሁት? ስጋ ወደሙን ሰዎች እንዳይቀበሉ ከዛስ መንግስተ ሰማያት እንዳትገባ ነው። ይሄንን እኮ ነው ጌታ ያለው። ከንበልበለ ነመረቱ ጩፍተን የወከንን ሰንተን ወከነ መንሰስስተን ነሞተ ጀደንሰን ነሞነከነ ወይ አትገቡ ወይ አታስገቡ። የመንግስተ ሰማያትን በር በሰዎች ላይ ለምትዘጉት ለእናንተ ወዮላችሁ ይላቸዋል። ዛሬም አሉ እንደዛ አይነት ሰዎች ብዙ ናቸው። እንዴት ከነ መምሬ ገሌ እጅ ትቆርባለህ የሚሉ እኮ ነው። እንዴት መምሬ ገሌን አባ ገሌንስ አባት ትይዣለሽ? እሳቸው እኮ እንደዚህ አይነት ሰው የእሳቸው ማንነት አይደለም። እሳቸው የያዙ ስልጣን ክህነት ነው። እግዚአብሔር እንደራሴ አድርጎ አይንተ እግዚአብሔር በእነሱ በኩል ነው ንስሐውን የሚቀበለው። ተወካይ ናቸው እነሱ። ይሄን ማወቅ አለብን። አቲዋኒ ሰን ቤክተኒ ፊሚት ዋኒ ሲንፋና ከነማ አትጅራተኒ ሚት ተጃጅልሳኒ ከነር ገሞታት ኢሳብደ ታቦታ ኢሳስፎንፍ ዲገ ክርስቶስ ኑተርካን ትቁን ቀምኒ ነማ አንጎል በማቀቡ ሰንቆፈቱ ትቁ ቀባ ነሞኒ ሶዶኒ ባየተኒ ጅረን መቃ ገረገራቲን ዱፈኒቶን መነ ክርስቲያና ከን ጄቁ በርባደን ቁርባን ራ ገርገር ሲንባሱ ከን በርባደን ሞቱማ ዋቀዩ አከናለ ሲንታሲዙ ከን በርባደን ታቦታ አከትፈተን መነ ክርስቲያና አከዲስተን ጽዋ ከሰን ሰንበቴ ከሰን ጃለላንዱ ጋጅራተን አከዲስተን አከትፈተን ኢሲንታሲዙ ከን በርባደን ጅረነሱማ ተናፉ ማልጀር ይሄኙለ ያከሲን እንደጎንጎርስኔ ኦፌ ገዳ ናምኒ ሐመዱ ማቲ ኦብሳን ጅራቱ ማልታ ኒፋያ አንድ ጥቅስ ልጨምርላችሁ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። እስቲ ሁላችሁም በሉ ከኔ ጋር ትምህርቴን ጨርሻለሁ። ማንም የቆመ ቢመስለው አረ በደንብ በሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ። ኤኙሌ ዳበዴን ጅራ ጀዴ ዮያዴ አከን ኩፍኔ ሀቤኩ ነሚ ዳበዴን ጅራ ጀዴ ያዱ አከን ኩፍኔ ያገቱ ኦፋ ቤኩ
ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ማለት እኔ እኮ ቆራቢ ነኝ፣ እኔ እኮ የማምሬ ዘመዴ የማምሬ ገሌ ዘመድ ነኝ፣ እኔ እኮ አባቴ እንደዚህ አይነት ቤተክርስቲያን ያሰራ፣ እኔ እኮ ሰንበት ትምህርት ቤት ስንት ዓመት ሙሉ ያገለገልኩ የተማርኩ፣ እኔ እኮ መጽሐፍ የተማርኩ ቅኔ የተቀኘው ሚስጥር ያመሰጠርኩ ወንጌልን የሰበኩ ስንት ገዳም የሄድኩ የቆረብኩ ጽዋ ሰንበቴ ማህበር ያለኝ ስንት ገዳም የሄድኩ ስንት ባታዊ ስንት አባቶች የባረኩኝ እኔማ በፍጹም ከኦርቶዶክስ ሃይማኖት የሚል ሰው ምን እንዳይወድቅ ይጠንቀቅ ይላል። በፉከራ ሳይሆን በተግባር ነው መኖር። መከራ ሲመጣ መጽናት ነው። ምን ይላል መሰላችሁ? ማንም በሰንበትና በክረምት ሽሽታችሁ በክረምትና በሰንበት እንዳይሆን ተግታችሁ ጸልዩ። ይህን ላይ ገናፊ ጉያ ሰንበታ አከንታኔ ጎዳንሲ ኬሰን ኦፌ ገዳ የሮ ረክኒ ባየቱሰን ሮምኒ ቦካን ወልራ ሂንጭነ ሂሮባ በከካን እንቧ እዶ ገረገራት ዱቲን ባየታ ቤሊን ባየታ ወራኒን ባየታ ኩኒ ሁንዱ ዱፋቲ መለቶ ክርስቶስ ዱማ አዱኛ ከናቲ ኤኙሌ ገሩ አከሲን እንደ ጉንቦርስኔ ኦብሳና ገሩ ማዳበዳ የሮ ሰንፈይና አርገቱ ጎዳንሲ ኬሰን ገነ ጉያ የሮ ወይቲ ገናፊ ጉያ ሰንበታ አከንታኔ ሆይ ገዳ እስቲ በደንብ ስሙ። ሽሽታችሁ በክረምት እንዲሁም በሰንበት እንዳይሆን ለሚያጠቡና ለእርጉዞች ወዮላቸው። ይሄ ምን ማለት ነው ካላችሁ ባጭሩ ስነግራችሁ ሰንበት የረፍት ቀን ነው። በረፍት ቀን እንዳይሆን ሽሽታችሁ ስደታችሁ ጉያ ሰንበታ ጉያ ማለት ጉያ በቆና ጉያ ዋቀዮቲ ዋቄስም ጉያ አርሳት ደስም ጉያቲ ፋርፈን ጉያ ከነቲ አከ በቀናን ከሰን ጎዳንሲ ከሰን ጉያ ረኳ አከንታኔ ኦፌ ገዳ ከዳዳ ጀባዳ አጀ ገና ወይቲ ገና አከንታኔ እቹንሞ ገና ከራዳፍ ደሙዳፍ እንቶላ ቦካኒን ባየታ ሮምኒን ባየታ ገላኒን ጉታ ለግኔ ለጌኒን ጉተኒ ጉባን ቢሻኒ ጀል ሚሻኒ ከናፉ ኦሊ ገዲ ደሙን እንደንዳሙ አንተፍ ዱፋቲን ክርስቶስ ዱምነ አዱኛ በዲን አዱኛ ከና ጉያ ሰንበታፊ ወይቲ ገና አከንታኔ ጀባዳቱን ከረዳ ሰኑ ወራ ዳሃኒዮ ሲሰኒፊ ወረ ገራቲ ባተኒፍ ኢሳኒፍ ባየን ገዳ ጀራ ማሊፍ ከንገራቲ ባተለ ኦሊ ገዲ ደሙ በቀቹ ፊጉ ጎዳኑ ህንደንደሱ አንተ ከንዳሃኒ ሆሲሰንለ ዳይመሳኒ ገረም ጎደኒ ሆሲሱን ደንዳን ኦሊ ገዲ ፊጉን ደንዳን ሜሻለ ፈካን ካሱን ደንዳን ዳይመሳኒ የሰጎደኒ ከኛተን ከኑገኒ ወመዴ ማኛተኒ ማል ሆሲሱ ከናፉ በዲን ከሰን ወይቲ ገናፊ ጉያ ሰንበታ ከንታኔ ጀባዳቶን ከደዳ ናምኒ ኦብሳን ሀገሩ ማቲ ከደናዳን ጅራቴ ማለርገታ ፈይና አርገታ ኑን ጀዴራ ዋቀዮ በዲኬኛ ጉያ ሰንበታፊ ወይቲ ገና ከን ጀላን ታሲስኔ ረክነ ከሰት ያሃዶ ለኬኛ ከወረዳሃኒ ሆሲሰን ወረገራቲ ባተኒ ረክነራ ዋቀዮ ኢሳኑ ሃኤጉ ሃዶ ለኬኛ ፈያኑ ፋኪኑ አቦተ ኬኛ ዱሎመኒ ጃራኒ ዱሉመ ከሳ በዲን አከንታኔ ዋቀዮ በዲሁ እንደራ ኡምሪ ከነ ፈያዳኑ ፋኤጉ። ስለዚህ ክርስቲያኖች ጥፋታችሁ ስደታችሁ መከራችሁ የዓለም ምጻቱ በሰንበት እንዳይሆን በክረምት እንዳይሆን ሰንበት የረፍት ቀናት ሰንበት የማስቀደሻ ወንጌል መማሪያ የህመምተኛ መጠየቃ የታሳሪ መጠየቃ የተራበ ማብያ የደጋፊ ያጡትን መንከባከዳ ዕለት ናት። በዚህ ዕለት ረፍታችሁ እንጂ ስደታችሁ እንዳይሆን ትጉና ጸልዩ። በክረምት እንዳይሆን ላዩ ውሃ ታቹ ውሃ ክረምቱ ወንዙ ይሞላል ዝናቡ መባርቅቱ ቸነፈሩ ሁሉ ነጎድጓዱ አለ የለሰው ልጅ ምቹ አይደለም። ስለዚህ ሽሽታችሁ በምን እንዳይሆን በክረምት እንዳይሆን ትጉና ጸልዩ። ለሚያጠቡና ለእርጉዞች ወዮላችሁ። አዎ እርጉዞች መሮጥ መሰደድ መንቀሳቀስ አይችሉም። የሚያጠቡም ያን ጊዜ ረሃብ ቸነፈር ይሆናል። አዎ ለማጥባት መብላት መጠጣት አለባቸው። ልጆቻቸውን ይዘው ለመንቀሳቀስ ከባድ ነው። ስለዚህ ይሄ ሁሉ እንዳይሆንባችሁ
ወአዝለፈ ትዕግሥቱ ውእቱ ይድህን። እስከ መጨረሻው ጸንታችሁ በጸሎት ቁሙ ይለናል መድኃኔዓለም ክርስቶስ። እስከ መጨረሻው በሃይማኖታችን ጸንተን እንድንቆም በጾምና በጸሎት እየተጋን እንጂ እንዲሁ አልባሌ ነገር እየሰራን እየጠጣን እየበላን እየጨፈርን እየዘፈን ክፉ ነገር እያደረግን እየተማማን የምንኖርበት ሳይሆን ለጾም ለጸሎት ቆመን ወደ እርሱ በንስሐ ተመልሰን ሥጋው ደሙን ተቀብለን ተዘጋጅተን የምንኖርበትን ዕድሜውን መድኃኔዓለም ያድለን።